ከተደረገ ባይዘውኝ በኋላ እነኛ አሁን የተጠቀስናቸው ክፍያዎች አሉ አይደል? እነኚህ ክፍያዎች እንደምታውቁት ኦብጀክቲቭ ናቸው ለካልኩሌሽን ምናምን የሚመቹ ናቸው አይደል? በቃ ስለዚህ እንደዛ ከሆነ በ7 ቀን ውስጥ ክፈለው ነው ውሉ በተቋረጠ በ7 ቀን ውስጥ ክፈለው አንቀጽ 36 ላይ አለ። ባይከፈለውስ ማለት ሪል መከፈል እየተገባው መቸስ ከተቋረጠ በኋላ ውል አሰሪ ለኛ ነው የሚሆነው አይደል? አይከፍልም እና ባይከፍል ምንድነው የሚሆነው? ለዘገየበት የ3 ወር ደሞዝ ቅጣት የሰራተኛውን የ3 ወር ደሞዝ አንቀጽ 38 እቺን በደንብ ይባል። ለምሳሌ ሌትስ ሴይ 8 ቀን ቢዘገይ የ3 ወር ደሞዝ ይከፍላል? ሊከፍል ይችላል። ያው እስከ 3 ወር ደሞዝ ነው የሚለው ፍርድ ቤቱን የሚወስነው እንደዛ ይሆናል ማለት ነውና እሱ አለ። ከዛ ውጭ ዌጅ ምንድነው ወገኖቼ? ዌጅ ማለት በየወሩ የሚከፈል ነው አይደል? ሌትስ ሴይ ለምሳሌ ፍሪንጅ ቤኔፊት ዌጅ ነው። ፍሪንጅ ቤኔፊት ማለት ለምሳሌ ሰራተኛው ለምሳሌ የሞባይል ካርድ ያገኛል፣ አላዋንስ፣ የትራንስፖርት አላዋንስ ወዘተ ቢያገኝ ደሞዝ ነው አይደል? ኦኬ። ለታክስ ግን ደሞዝ ነው። ልብ በሉ እንዳትረሱ። ለታክስ ጉዳይ ደሞዝ ነው ሁሉም ነገር አይደል? ፍሪንጅ ቤኔፊቱም በአይነት ብትከፍሉም ሁሉም ደሞዝ ነው። ኦኬ። እዚህ ጋር ግን ለምሳሌ አላዋንስ ይሆናል፣ የበረሃ አላዋንስ ምናምን ይባል ነገር አለ፣ ጉርሻ፣ ኮሚሽን ምናምን ማበረታቻ ይባል ክፍያ አለ አይደል? እነሱ ደሞዝ አይደሉም። ሰርቪስ ቻርጅ በተለይ ሆቴሎች አካባቢ ሰርቪስ ቻርጅ ይባል ነገር ተለመደው ትላልቅ ሆቴሎች እነሱ ደሞዝ አይደሉም። ቦነስ ደሞዝ አይደሉም። አንቀጽ 53 ንዑስ 2 ተመልከቱት። ለምርጫ ይመቻሉ እነኚህ ወገኖች ከሚከተሉት ደሞዝ የሆነው ወይም ያልሆነው ሊላችሁ ይችላል። እንያት አንቀጽ 53 which means the regular payment to which a worker is entitled in return for the performance of the work that he performs under a contract of employment. Sub 2 for the purpose of this proclamation the following payment shall not be considered as wage: A. Overtime pay, B. Amount received by way of per diems, hardship allowances, transport allowances, relocation expenses and similar allowance payable to the worker on the occasion of travel or change of his residence. C. Bonus, D. Commission, E. Other incentives paid for additional work results, F. Service charges received from customers. ግልጽ ነው። እቺ ለመጫ በጣም አትመቸው። እንደዚህ ሊስቶች ምናምን ያሉ ነገር አትለፏቸው። ኤኒዌይ ይሄ ደሞዝ አይደለም። ደሞዝ በየወሩ የሚከፈለው ነው ማለት ነው። ከዛ ውጭ ምናልባት የዚህ ሌበር ለው እዛው ላይ ከደሞዝ ጋር በተያያዘ አዲስ ነገር አመጣ የሚባለው ሚኒመም ሌበር ዌጅ የለም አይደል? እኛ ሀገር ላይ የለም። በድሮ ህግ ጭራሽ ምንም ነገር አልነበረም። በአሁኑ ግን አንቀጽ 56 ላይ አትሊስት ከሰራተኛ ከመንግስት እና ከሌሎች ስቴክ ሆልደርስ የተወጣጣ ቦርድ ማነው እንትን ሊቋቋም ይችላል። የምን ቦርድ? የሚኒመም ዌጅ ቦርድ። ሚኒመም ዌጅ ይኑር አይኑር ካለስ ምን ያህል ይሁን ወዘተ የሚወስን ማለት ነው። የሚገርመው እስካሁን አልተቋቋመም ገና። ሰሞኑን የሰራተኞች ማህበራት ፌዴሬሽን ኮንፌዴሬሽኑ ሰላማዊ ሰልፍ ሊያደርግ ምናምን ጠይቅ ነበር አይደል? ታግዷል። እና ከሚጠይቃቸው ጥያቄዎች አንዱና ዋናው ይሄ ነበረ። የቦርዱ ይቋቋም ሚኒመም ዌጅ ይወሰን የሚል ነበረ። ግን ያው እንደምታውቁት በዚህ ሰዓት አገደው እና አቶ ካሳውን ያው ተደጋጋሚ መግለጫ ይሰጡ ነበር በየሚዲያው የኮንፌዴሬሽኑ ኃላፊ እና ዋናው ጥያቄ ይሄ ነበረ። ሚኒመም ዌጅ የሚወስነው ቦርድ ይቋቋም ከዛም ዌጁ ይወሰን የሚል ነበር። አትሊስት ድሮብ ስለ ሚኒመም ዌጅ ምንም አልነበረም። ያሁኑ ግን ቢያንስ ቦርድ እንዲቋቋም ይችን ነገር አስተዋውቋል። እቺ ነች ትንሽ ላይ ጠንከር ያለች ካሉት ለውጦች ማለት ነውና ይሄንን አስታውሱ። ዌጅ ላይ ያው ብዙ ሚሹ የለውም። ዌጅ ላይ ሊቭ ላይ ቀድማ አውርተናል አይደለም? ሊቭ ያው ብዙ ጊዜ ይሄ ሌበር ላይ ያሉ መብቶችን ዌብ ማድረግ አይቻልም። ሰራተኛው ዊከር ፓርቲ ስለሆነ ዌብ ለማድረግ ጫና ከተደረገበት በቀላሉ እሺ ይላል ተብሎ ስለሚታመን ዌቨር ይከለከላል። ኤኒዌይ አንዋል ሊቭም እንደዛ ነው። ዌብ አይቻልም። 77 ላይ አሁን ያልነው ነው በገንዘብ ተከፍሎ ይሰጣል። መቼ ውል ሲቋረጥ የሚል አለ እዛው ላይ እሱን እዩት። ምናልባት አንድ ሰራተኛ አመት ረፍት ከወጣ በኋላ መሀል ላይ ቢታመም የአመት ረፍቱ ይቋረጣል አይደለም? ሲታመም የአመት ረፍቱ ወደ ምን ይቀየራል? ወደ ሲክ ሊቭ። ከዛ ሲድን መልሶ ወደ አመት ረፍቱ ይመለሳል ማለት ነው። 80 ላይ እቺን ይዋት ግልጽ ነው አሁን ያልኩት ሌትስ ሴይ ለምሳሌ አበበ 20 ቀን ረፍት ወጣ አይደለም? 7 ቀን ረፍቱን እንጆይ እንዳደረገ 8ኛ ቀን ላይ በጠና ታመመ እና ሐኪም ቤት ሄደ። ሐኪም ቤት ከሄደ በኋላ 10 ቀን ተኛ 10 ቀን እንደተኛ ከዛ ቀጣይ ደግሞ ዳነ
ቅድም ስንት ቀን ረፍት ወጥቶ ነበር የታመመው 7 ቀን ቀሪ 13 ቀን ገና አልወጣም ከዚህ በኋላ ይቺ 10 ቀን የታመመባት ሲክሊፍ ትሆናለች ሲክሊፍ ትሆንና ከዛ እንደገና እንደ አዲስ 13 ቀን ይጀምራል ማለት ነው ይቺ 80 ላይ ነች ለኬስ ትመች ነበር ድሮ አሁን እንዴት እንደሚያውጡ በመጣላቀ ይቺ ነው ያት 80 አዲስ ነገር የጨመረው ምንድነው ፓተርናል ሊቭ ድሮ በሲቪል ሰርቪስ ያው ነበር አይደለም 5 ቀን አባት ለምሳሌ ባል ሚስት ስትወልድ የ5 ቀን እንትን ነበረው ፓተርኒቲ ሊቭ ነበር በሲቪል በሌበር ሎ አልነበረም አሁን 3 ቀን መጥቷል 3 ቀን አደረገው እንጂ ሰጥቷል ስለዚህ ለጋብቻ ለሞት ለምሳሌ አክስት አጎት ወንድም እህት ዲሴንዳንት አሴንዳንት ሲሞቱ 3 ቀን ረፍት እንዲሁም ለሙሽርነት ለጋብቻ ያልኩት 3 ቀን ረፍት ፕላስ ደግሞ ፓተርኒቲ ሊቭ ሚስት ስትወልድ 3 ቀን ረፍት ለማን ለባል ማለት ነው ለባል ይሄም እቺ አዲስ ነች እቺ ለባል ተሰጠችው እሷ አለች ምናልባት ከማተርኒቲ ሊቭ ጋር ድሮ 90 ቀን ነበር አሁን ወደ 120 ቀን ከፋርጎታል 120 ቀን ቢያረጋው አይደለ 30 ቀን ከልደት በፊት ፕሪበርዝ እና ከዛ ቀሪው ደግሞ ከበርዝ በኋላ ይሄም መሻሻል ነው እነኛ አዳዲስ ነገሮች ናቸው እንጂ ቁጥር መጨመር ነው ቅድም እንዳልኳቸው አድቫንት አብዛኛው የሚለያይ ነገር የለውም ግን ፖዚቲቭ ነው ምናልባት አንድ ኔጌቲቭ የምታየው ለምሳሌ እንትን ላይ ኮንትራክት ኦፍ ፕሮቪዥን ላይ አሁን የሲቪል ሰርቫንቱ 6 ወር ነው አይደል የዚህኛው 4 ማን ነው 2 ወር ነው እሱ ትንሽ አልፎ አለው ከዛ ውጭ ግን ሞር ፖዚቲቭ ነው ቀጣሪው አንድ እንደመሆኑ ፕላስ ደግሞ ያው የሶሻል ሪስፖንሲቢሊቲ የመንግስት ከፍ ስለሚል እሱ አለ ፖዚቲቭ ምል ለምሳሌ ፓተርኒቲ ሊቭ እዛ ላይ ስንት ነው 10 ነው 5 ነው 10 ነው ፓተርኒቲ ኦኬ 5 መስሎ የነበረ ግን ኦኬ በአዲሱ ነው ሜቢ ሊሆን ይችላል አሁን እንደዚህ አይነት ነገሮች አሉ እነሱ አሉ ኦኬ ከዛ ያንግ ቀጥሎ ከ8990 ያው ያንግ ኢምፕሎይስ ናቸው ቅድም ያወራው የካፓሲቲ ጉዳይ 15 አመት ነው የሚጀምረው ፕላስ የሚሰሩበት ስራ ይሄ ማኑዋል ወርክ ምናምን ያለበት አካባቢ አይሰሩ የሚል ነው እንደዚህ አይነት ሾዎች ነው ያሉ ምናልባት ሳስንት ነው አፓራተሽፕ እኮ ለመማር እኮ ነው የሚገባው ሰራተኛው ከተማረ በኋላ ለምሳሌ እንደ አየር መንገድ ከሆነ አየር መንገድ ውስጥ ያለው ስልጣና ያው በየትምህርት ቤቱ ስለሌለ ያስገባቸዋል ያሰለጥናቸዋል ዘን ከሰለጠኑ በኋላ ፈተናውን ካለፉ ይፈተናሉ እኮ ትምህርት ነው ካለፉ ይቀጥራቸዋል ነው እና ትምህርት ነው ኦር አየር መንገድ ላይ ለምሳሌ ያንተ የራስ አየር መንገድ ትምህርት ካምፓኒ ቢኖር አንተ ልጆችን መልምለህ ለአየር መንገድ ገንዘብ ከፍለህ አስተምርልኝ ትላለህ ይማራል ልጁ ከዛ ፈተናውን ካለፈ እዛው ያንተ ድርጅት ላይ ይቀጠራሉ ማለት ነው ተማሪዎች ናቸው እኮ ግን ወደፊት ሊቀጠሩም ላይቀጠሩም ይችላሉ አትገደድም ባይዘው ባትቀጥራቸው አትገደድም ተማሪዎች ናቸው ምንም ጥያቄ የለውም ከኔና ካንተ ወይም ደግሞ ከዚህ ከናንተ የሚለዩት ምንድነው የነሱ ቅጥር ኦልሬዲ እንትን ነው አሹርድ ነው ፈተናውን ካለፉና ስልጠናውን ከወሰዱ አውቶማቲክ ነው የሚቀጠሩት ነው ኦልሬዲ ያው የደሞዝ ነገርም የተከፈላቸው ነው የሚማሩት ትንሽ የደሞዝ እንደ ይሄ ፓርሻል ኤምፕሎይ ናቸው ማለት እንችላለን ያው ሰቨራንስ ፔይ ምናምን የሚያለው ቅድም ያወራው ለነሱ አይሰራም አንቀጣም ሳንድ ላይ ተቀምጧልና ለነሱ አይሰራም እንጂ ደሞዝም አላቸው እንደዛም አላቸው አፓረንትሺፕ በሌላ አፓረንትሺፕ ደግሞ ለምሳሌ ጁዲሻል ትሬኒንግ ስትገቡ አይደለ እናንተ ትገባላችሁ አይደለ ጁዲሻል ትሬኒንግ እሱ እኮ እንደዛ ነው ኮንትራክት ኦፍ አፓረንትሺፕ ነው በዚህ ባይገዛ በሌበር ባይገዛ እንደዛ ማለት ነው አፓረንትሺፕ ከዛ ውጪ ፕሮቤሽን ግን የምታውቀው ነው ፕሮቤሽን ኦኬ ተቀጣሪ ነህ ግን እንዲያው አቅምን እስኪ በጽሁፍና በኢንተርቪው ጥሩ ትመስላለህ ጥሩ ታወራለህ ግን እስኪ አቅምን ደግሞ በተግባር እንፈትሸው ነው እና 60 ቀን ከሞላና እንትን ነጥብ ይሰጣል ግምገማ ዘን ብዙም አልጣምከኝም የሚል ከሆነ አሰሪ በዚህ ምክንያት ነጥቧ በደንብ ትቀመጣለች ያላለፉ መሆኑን እናሳውቃለን ብሎ ያሰናብታል እና ይገናኙ ይሄኛው ቲፒካሊ ኤምፕሎይ ነው መደበኛ ኤምፕሎይ ነው ጋይስ ምንም የተለየ ነገር የለውም መደበኛ ኤምፕሎይ ነው በቃ የሰቨራንስ ፔይ ምናምን ስለማያገኝ ነው እንጂ መደበኛ ኤምፕሎይ ነው ምናልባት እዚህ ጋር ሰሞኑን ይመስለኛል አንድ የሰበር ኬዝ አይቻለሁ ሌትስ ሴይ ኮንትራክት ኦፍ ለምሳሌ ለ2 ወር አንድን ሰራተኛ በፕሮቤሽን ቀጠርከው
30 ቀን አሰርታ አባረርከው። ያባረከው ግን ይሄ ገምገመ ምናምን አይደለም። በቃ እባክህ ይብቃንቶ ብዙም አላስፈልገኝም ብለህ አባረርከው። ይህ ሰውዬ ቀሪውን ያን ደሞዝ ያገኛል በካሳ መልክ በአዲሱ አሁን ቅርብ ጊዜ የተሰጠው ውሳኔ ነው። በጣም ቅርብ ጊዜ። ምክንያቱም ካባረርከው ቅድም እንደተባለ በምን ሆነ አለበት ገምገመ ምን ብለህ ነው በስርዓት ፕሮሲጀሩን ጠብቀህ እንጂ ዝም ብሎ ከሆነ አንድ ኦፍ ተርሚኔሽን ነው የሚሆነው። አንድ ኦፍ ተርሚኔሽን ለፕሮቤሽን የሚሰራል ማለት ነው ባጭሩ። ቅርብ ጊዜ መጣች ነው ሰሞኑን። በጣም ቅርብ ጊዜ መሆኑን የምታውቀው በኬዝ ነበሩ ነው 200 ሺህ ምናምን ነገር ነው። ጥሩ ፖይንት በእርግጥ በኋላም አነሳው ነበረ። ግን አንቀጽ 138 39 40 41 42 43 አካባቢ ያሉት ናቸው አይደል? ባጭሩ የሌበር ኬስ ወይም በፍርድ ቤት ወይም በሌበር ሪሌሽን ቦርድ ነው የሚታየው አይደል? አዎ። ልዩነቱ ምንድነው? ዲስፒዩቱ ኮሌክቲቭ ከሆነ በቦርዱ ነው። ዲስፒዩቱ ኢንዲቪጁዋል ከሆነ በምንድነው? በፍርድ ቤት ነው አይደል? ኢንተረስቲንግ። ኮሌክቲቭ ዲስፒዩት እና ኢንዲቪጁዋል ዲስፒዩት በምንድነው የሚለየው? ለምሳሌ አሁን ጠይቃችሁ ከዚህ ያላችሁት ሁላችሁም 3 አመት እዚህ እንትን ካምፓኒ ሰርታችኋል። እኔ ግን ካምፓኒ የሰራሁት 5 አመት ነው። ግልጽ ነው አይደለም? ከዛ 5 አመት ምን ይላል የካምፓኒው ሰሞኑን ያወጣው እንትን ይላል ማነው መመሪያ እዚህ 5 አመት የሰራ ሰራተኛ በየወሩ 1 ሺህ ብር ያዋጣል ለድርጅቱ ሪኢንቨስትመንት ይላል። ለድርጅቱ ሪኢንቨስትመንት ምን ያዋጣል? ብር ያዋጣል። እናንተ ግን 3 ናችሁ። እኔ 5 አመት ስለሞላኝ 1 ሺህ ብር እንዳዋጣ ተገደድኩኝ። እኔ ደግሞ አላዋጣም ብዬ ከሰስኩኝ፣ ተጋጨን። አሁን የኮሌክቲቭ ዲስፒዩቱ ኢንዲቪጁዋል ነው። ለምን? አት ዘ ኤንድ ኦፍ ዘ ዴይ ማቀስ በቀስ አያችሁ፣ ኮሌክቲቭ እና ኢንዲቪጁዋል ሲታሰብ ኢምፓክቱ ነው የሚታሰበው ወገኖቼ። ኤቢሲዲ ኮሌክቲቭ ነው፣ ኤቢሲዲ ኢንዲቪጁዋል ነው የሚባል ዲስፒዩት የለም። ግን ኢምፓክቱ ማንን ነው ኢምፓክት የሚያደርገው? ዮሐንስን ብቻ ነው ወይስ ቀስ በቀስ ሌሎችን ያደርጋል? የግድ ዛሬ ላይ ሆኖ ይችላል። ቀስ በቀስ አሁን እናንተ ከ2 አመት በኋላ እናንተን አፌክት ነው የሚያደርገው አይደል? አሁን ይሄ ኮሌክቲቭ ነው የሚሆነው ማለት ነው። ኦኬ እንድናደርግ እሺ። አንዳንዱ ደግሞ ምን ይላል? እኔና ድርጅቱ ስንጋጭ ዮሐንስ ለምሳሌ ኬን ይፈልጋል። ስለዚህ ለኬን ደግሞ ምንድነው ብር ያስወጣኝ ነው የሚለው። በእርግጥ ባይዘው ኬን ሪዝናብል አኮሞዴሽን አይደለም፣ በስተት ነው። የኛ ሀገር ብዙ ክዝሻን ሲቀጠሩ ይጠይቃሉ አይደል? ዊልቸር ኬን ሪኮርድ ብሎ መጠየቅ ነውር ነው፣ ህገወጥ ነው። አይ እኮ እነግራችኋለሁ። አይደለም በፍጹም በህጉ መሰረት አይደለም። እኛ ይሄ አኮሞዴሽን የሚለውን ስለማንረዳው ነው፣ ምን እንደሆነ በደንብ ስለማናውቀው ስህተት ነው። ኬን ምናምን ዊልቸር ግን ስትጠይቅ ዛት ስትሮንግ። እኛ ሀገር ላይ ግን በጣም ብዙ ድርጅቶች ኢቭን የዲሴቢሊቲ ላይ የሚሰሩ ድርጅቶች ዊልቸር ራሱ ይገዛሉ አኮሞዴሽን ነው እያሉ። ዛት ቶታሊ ነው። ኤኒዌይ በቃ ድርጅቱ ዮሐንስ ከዚህ በኋላ አኮሞዴሽን ለሚጠይቁ ሰራተኞች ቢያንስ ከደሞዛቸው በየወሩ 20 ብር ቆርጣለሁ ቢል ኮሌክቲቭ ነው አይደለም? ኮሌክቲቭ ነው። ማን ያውቃል ነገ አኮሞዴሽን የሚጠይቀው? ሁሉም እኮ ሊጠይቅ ይችላል አይደል እንደ ሁኔታው። በቃ ኮሌክቲቭ ነው። በቀጥታም ሆነ በተዘዋዋሪ ሁሉን አፌክት የሚያደርግ ነገር ከሆነ ኮሌክቲቭ ነው። እሺ ለምሳሌ ከቀጣይ ወር ጀምሮ ዮሐንስ የሚባል ሰራተኛ ግቢ ውስጥ እንዳይገባ ቢልስ? ኢንዲቪጁዋል ነው። እኔም ብቻ ነው አፌክት የሚያደርገው። ከቀጣይ ወር ጀምሮ በቃ ጾም የሚጾም ሰራተኛ ድርጅቴ ውስጥ እንዳይገባ ቢልስ? ጎበዞች ወይ ደስ ትሉ። ኦኬ ከቀጣይ ወር ጀምሮ ይላል ስጋ መብላትን የማያቆም ሰራተኛ ድርጅቴ ውስጥ እንዳይገባ ቢል? ኦኬ ከቀጣይ ወር ጀምሮ ሙስሊም ሰራተኛ ድርጅቴ ውስጥ እንዳይገባ ቢልስ? ኦኬ አልተቻላችሁም። በቃ እንደዛ ማለት ነው። እና ኮሌክቲቭ እና ኢንዲቪጁዋል የሚሰላው እንዳልኳችሁ ኤቢሲዲ አይደለም። ኮሌክቲቭ እና ኢንዲቪጁዋል ዲስፒዩቱ ማንን ነው አፌክት የሚያደርገው ነው? ሁሉን ነው የሚያደርገው ወይስ አንድ ሰራተኛ ብቻ ነው? ለዛ ነው በዛ ነው የሚሆነው። አንዲት አርቲክል ነበረች አይ ቲንክ የዚህ ዩኒቨርሲቲ መምህር የሆነ ሰው የጻፋት አርቲክል ነበረች። ኢንዲቪጁዋል እና ኮሌክቲቭ ምንድነው የሚል ሌበር ሪሌሽን ቦርድ ላይ መሰለኝ ያስገባው። ህሩይ ውቤ የሚባል ሰው አለ አይደል?
ነው ኦኬ ሊሰራ እንደይበዛ አይ ቲንክ ሶ አዎ የሱ አባት 9ኛ ክፍል እንትን ያስተምረውኛል የህሩ አባት እሱ እዚህ መምህር ነበር የተማረ ያለውና በጣም ጎበዝ መምህር ነበሩ እዚህ ፋሲለደስ ኤኒዌይ እሱ ጥሩ ጽፎ ነበር ኢንዲቪጁዋልና ሌቨር ዲስፒዩት የምትል አንዲት አርቲክል ኢንዲቪጁዋልና ኮሌክቲቭ ማለት ነው እዛ በኋላ ሰበርም ሰጥቶበታል ተደጋጋሚ ብዙ ውሳኔዎች ላይ አለ ኢንተረስቲንግ ጥያቄ አነሳሪ ታንክ ዩ እሺ አይ ኮሌክቲቭ አይደለም ባይ ዘ ዌይ አሁን ይሄ ኬዝ ፍርድ ቤት ቢቀር ማለት ነው አሰሪም ብሎ የሚከራከረው እንዴ ሌሎቹ ዊዛውት ሪሴቪት ስለሆኑ አኮሞዴሽን አይጠይቁም ብሎ የሚከራከረው ግን እንዴ እነኚህ ሰዎች ነገና ከነገ በኋላ ኤምፕሎይመንት ምንድነው ኢንጁሪ እንደማይደርስባቸው እርግጠኞች ናቸው ጭራሽ በፍጹም ውጭ ላይ ተጎድተው እንደማይመጡ እርግጠኞች ናቸው ጭራሽ አይሆንም እንደዛ ይሄማን ለሌሎቹ ይሰጣል አይደለም ያ ማለት እኮ የሌሎቹ መብት አልተጣሰም ማለት እኮ ነው የኔ ብቻ ነው ምን ይሆናል ዲስክሪሚኔሽን ኬዝ ይሆናል ማለት ነው የሚገርም ይሄ እኮ ስራው ላይ እኮ ኤክሴል አድርጓል እኮ የአካል ጉዳተኛ ስራው ላይ እኮ ከሌላው ስራ እያነሰ እኮ አልቀጠርከውም ባይዘው አይደል እንዴ ፈተናውን እኮ አልፏል እኮ ከሁሉ ለዛ እኮ ነው የተገደደው እኮ በዛ እኮ ነው ከሁሉም በልጦ ስለተገኘ እኮ ነው አሁን ወጪው ነው የጨመረበት የዲሴቢሊቲ ማን ነው አኮሞዴሽን ግን ትንሽ እየወጪ አለ ወጪው ደግሞ አንዱ በርደን ከሆነ መከላከል ትችላለህ አሰሪን አይደለም ያ አኮሞዴሽን የተጠየቀው ጥያቄ አንዱ በርደን ዲፌንስ የሚያስነሳ ከሆነ አንዱ ባይ ካግሜ በላይ ነው እኮ ትችላለህ እኮ ካግሜ በላይ ነው የምትለው እኮ ከድርጅቱ ለምሳሌ የሚያከስረህ ወዘተ ከሆነ ትችላለህ ሌትስ ሴይ ለምሳሌ አሁን ብዙ ጊዜ የኛ የአይነ ስውራን ቴክኖሎጂ ኢምፓክት በጣም ውድ ናቸው አይደለም እንትኖቹ ብሬል ዲስፕሌይ ሌትስ ሴይ ለምሳሌ አሁን ባለፈው ስማርበት የነበረው ልንገራቸው የሸጥኩት ብሬል ዲስፕሌይ ብሬል ላይ ደከም ስለምን ማለት ነው የሚገርማችሁ አንዱ የተገዛው $4000 ነው አዎ $4000 ነው አሁን ኮምፒውተር ላይ ኮኔክት ይደረጋል ኮምፒውተር ላይ ያለው ሶፍት ኮፒ በሙሉ ጽሁፉን በብሬል ለምታነቡት እሱ ጋር ያወጣዋል ሴሎች አሉት ራሱ ፍላሽ ተከታችሁ ወይም ደግሞ ሚሞሪም አለው እዛ ላይ አስገብታችሁም ያነባዋል ከፈለጋችሁ በድምጽም ያነባል በብሬልም ያነባል የሚገርመው ነገር በጣም ቄንጠኛ ነው የሂውማን ዌር የሚባለው ድርጅት ይሰራው ነው አሁን እሱ ለምሳሌ እኔ የሆነ ድርጅት ስቀጠር ሌትስ ሴይ ፍርድ ቤት ስቀጠር ግዛልኝ ብላውን እውነት ፍርድ ቤቱ ይኖረው አላቅ ይሄ $4000 እኮ የሚገርመው ኦልሞስት የግማሽ የ3 ወር ምናምን በጀቱ ሊሆን ይችላል አይታወቅም አሁን በጣም እየደህየ ነው ብዬ ነው እንትኑና አይ ነው አጋን ትንሽ በጀት እንኳን ባንሄድም አትሊስት በጣም ውድ ነው እና ከአቅሜ በላይ ነው ሊል ይችላል በአንዱ በርደን ዲፌንስ ከፈለገ እንጂ በህጉ መሰረት ይገደዳል ፕላስ ደግሞ ምንድነው ሰውየው አሸንፎ ነው አካል ጉዳተኛው የሚቀጠረው እዛ አሸንፎ ነው እንጂ በመጽዋት አይደለም መጀመሪያ አሸንፎ እኮ ነው ስለዚህ ካሸነፈ ደግሞ ዋጋውን ክፈሉ ላሸነፈበት ነው ፕላስ ዲስክሪሚኔሽን ምትል ከሆነ ደግሞ ከንቱን ውጭ ነው የሚሆነው ይሄ ከመቸስ ፍሪ ማርኬት ኢኮኖሚ ምን ብትል የፈለገ ቢሆን ዝሮ ማህበረሰብን ቢዚ ያደርጋል አይደል እና እንደዛ ዲሴቢሊቲ ስለሆነ አልቀጥር የሚል ከሆነ ማህበረሰቡን ነው እየጎዳ ያለው ሶሳይቲውን ነው በተዘዋዋሪ እሱ ደግሞ አይፈንም ጭራሽ አዎ ከሂውማን ራይት አንፃርም አለው ከሶሺዮሎጂ አንፃርም ሶሳይታል ዲስክሪሚኔሽን ክህደት ነው ከህግም አንፃር ቢሆን የአቅም ጉዳይ ኢንዲቪጁዋሊ ልጁ አቅሙን አሳይቶ ነው እዛ ይገባው ብዙ ነገር አለው በተለይ ሂውማን ራይት ደግሞ በጣም ምን አልክ ለምሳሌ እኔ አሁን አንድ ኤንጂኦ ላይ ብቀጠር መቼስ በ5000 በ6000 አልቀጠርም በ10000 አልቀጠርም ገብቷል አይደል አሁን እኮ አሲስታንት የምትቀጥረው እኮ በቀጠርከው ሰው ደሞዝ ልክ አይደለም እኮ ሌትስ የሆነ ድርጅት ለምሳሌ 80000 ብር ልቀጠር ይችላል 80000 ብር ስቀጠል የኔ አሲስታንት የምትሆነው ከፈለኩኝ እሱም ከፈለኩ ነው አሲስታንት 80000 ብር ነው የሚከፈላት that's totally wrong አይችልም ምን እንትን አሲስታንት አዎ ነው እንጂ ደግሞ እና የሚገርመው ነገር ሲጀመር አኮሞዴሽን እኮ አንተ ፈልገህ እኮ ነው የሚቀጠርልህ ለምሳሌ ሰሞኑን አንድ ሪል ኬዝ ልንገራችሁ አዲስ አበባ ለአንድ ክዝሽ አይነ ስውር እንትን የአሲስታንት ማስታወቂያ ወጣ ልጁ ደሞዙ 10 ምናምን ሺህ ነው ህግ ባለሙያ ነው ገቢዎች የሚሰራ ልጅ ነውና 10 ምናምን ሺህ ነው ከዛ ስንት ወጣ አልኳችሁ ማስታወቂያ ወጣ እና አጋጣሚ ከመለከቱ መካከል አንዱ ዲግሪ አለው አካውንቲንግ ውድቅ አደረጉት ኦቨር ኳሊፋይድ ነው ብለው አላስገቡትም ገብታችኋል አይደል ምክንያቱም እነሱ ለአሲስታንት የሚከፍሉት 2000 ብር ነው
ይኮ ነው ስለዚህ አኮሞዴሽን እኮ ውድ ዋጋው ግዛልኝ ብለው እኮ ባይዘው ለአሲስታንት የሚከፈለው ቢደመር እኮ ኦልሞስት ይሆናል እኮ በጣም ትንሽ እኮ ነው ክፍያው የሚገርመው ነገር በጣም ትንሽ ነውና አሲስታንት ሲባል ከተቀጣሪው ደሞዝ ጋር ታስቡት አሲስታንት እንትን የድርጅት ስኪም አይደለም በፍጹም አሲስታንት እንደ ጻፊ ሲባል ጻፊ አንባቢ ሲባል የተለመደ ስም ስለምንሰጠው ነው እንጂ ድርጅት ላይ የሚሰሩ ይሄ ኦፊስ ማናጀር የሚባሉት አሉ ኦፊስ ማናጀር ማለት ጻፊ ማለት ነው አይደል ኦር ደግሞ የኃላፊው ጻፊዎች አሉ አይደል በፍጹም እነሱ አይደሉም ግን በአሲስታንቱ አንደር ኳሊፊኬሽን ይወርድ ማይንድ ዩ የልውሰድ አሁን ወደ 568 አንቀጽ 8 ልውሰድ ልብ በል አንተ አሲስታንት ጠይቃል አይደል ቀርቦልሃል አንቀጽ 8 ምንድነው የሚለው አኮሞዴሽን ከተሟላ በኋላ የሥራ ማነስ ምንድነው የሥራ ምን ልበለው የሥራ ጉድለት እንበለው አይደል አዎ የሥራ ጉድለት እንበለው የሥራ ጉድለት ቢኖር ይላል ቢኖር ተቀጣሪ ዲሴቢሊቲው ምክንያት ማድረግ አይችልም ይላል ልብ በሉ ስለዚህ አኮሞዴሽን ሲጠየቅ ባይዘውይ ብዙውን ጊዜ የሆነ ድርጅት ላይ አይነት ስራን ሲቀጠሩ አንዳንድ ጥሩ ድርጅቶች አኮሞዴሽን ምን ይገዛል ሲባል ኬን ፈልጋለሁ ሌላስ ሪከርደር እንደዚህ ያስገዛሉ የሚገርመው ነገር አኮሞዴሽን የሚባል ከስራው ጋር በቀጥታ ግንኙነት ያለው ነው እንጂ ፐርሰናል ሰርቪስ የሚሰጥ እቃ አኮሞዴሽን አይባልም ፐርሰናል ሰርቪስ የሚለው መስፈርት ነው ባይዘው ዊልቸር ድርጅት ውስጥም ውጭም ያገለግላል ዊልቸር ይገዛልኝ ምትል ከሆነ ሌላው ደግሞ ጉዳት አልባ የሆነ ሰው ጫማ ይገዛልኝ ቢል ምንድነው ዲፈረንሱ ሁለቱም ፐርሰናል ሰርቪስ ነው የሚሰጡት ዊልቸሩም ጫማውም ኬን ይገዛልኝ ምል ከሆነ ሴቷ ቀሚስ ይገዛልኝ ምትል ምንድነው ችግሩ እኩል ነው ፐርሰናል ሰርቪስ ነው የሚሰጡት እንደዛ አይደረግም አኮሞዴሽን የሚባለው ለስራህ ኢሴንሻል ፋንክሽን ኦፍ ዘ ጆብ እንድትሰራ የሚያስችል ነው ኢሴንሻል ምትል ራሱ ሌላ ቲዮሪ ነች ራሱ የስራህን ኢሴንሻል ፋንክሽን ስለዚህ አኮሞዴሽን ካስገዛ በኋላ የሆነ ችግር ያልሆነ አኮሞዴሽን ገዝተህ ለምሳሌ የስራ ኳሊቲ ቢቀንስ ሰራተኛው ነፃ ነው አሰሪ ያባርህ ዲፌንስ አለው ማለት ነው ባይዘው ይሄ በጣም ኢንተረስቲንግ ነው ብዙ ኢሹ አለው በጣም ብዙ ኢሹ የሰራተኛው መብት የአሰሪ ደግሞ ግዴታ ፖዝ የሚሆንበት የተወሰነ ጊዜ ነው አይደለም እንደዛ ነው ግን ምክንያቶቹ ብዙ ናቸው አንቀጽ 18 ላይ ምክንያቶቹ አሉ አንደኛው ምክንያት ምንድነው ዊዛውት ፔይ ለምሳሌ ሊቭ ዊዛውት ፔይ ነው ለተሰይ ለምሳሌ አሁን የሆነ ድርጅት እያሰራኝ ነው ስኮላርሺፕ ውጭ ሀገር ባገኝ ስኮላርሺፑን ተምሬ እስክመለስ በሚል ዊዛውት ፔይ ክፍያ አይከፍለኝም ግን ሳስፔንድ ያደርገው ይችላል አንድ ሌላ ደግሞ ናሽናል ኮል ለምሳሌ ብሔራዊ ግዴታ ባለፈው ይሄ ጦርነቱ ላይ ነበር አይደለም እንደዛ አይነት ጥሪ ሲኖር ፖዝ ሊደረግ ሳስፔንድ ሊደረግ ይችላል ኦር ደግሞ ሰውየው ለ30 ቀን ዲቴን ቢደረግ በፖሊስ በመናምን እና ለድርጅቱ ካሳወቀው አሁንም ሳስፔንድ ተደርጎ ሊቆይ ይችላል አይነት ነገሮች በፍቃድ እንደዚሁ ዊዛውት ፔይ ሰጠኝ ብለን ስንጠይቅ እንደዚህ ነገሮች አሉ ይሄ ነው ያለው ምንም የተለየ ነገር የለውም ከዛ ግን ልክ የሳስፔንሽን ፖዙ ሲያልቅ አውቶማቲካሊ ሳስፔንሽኑን ያልቅና ወደ መደበኛ ስራቸው ህይወታቸው ይመለሳሉ ነው የሚለው አሁን ነው አይ ዶንት ኖ ሳስንት ነው